እግዚአብሔር ባዳነው ቀን በዚህ መዝሙር ቃል ለእግዚአብሔር የተናገረው የእግዚአብሔር ባሪያ የዳዊት መዝሙር እንዲህም አለ ይላል ሲጀምር። ይሄ ያው እግዚአብሔር ቃል ነው። ሰሚ ጆሮ ያለው ይስማ። ቁጥር 30 በአምላኬም ቅጥሩን እዘላለሁ፣ የአምላኬም መንገድ ፍጹም ነው፣ የእግዚአብሔር ቃል የነጠረ ነው፣ በእርሱ ለሚታመኑት ሁሉ ጋሻ ነው። ከእግዚአብሔር በቀር አምላክ ማን ነው? ከአምላካችን በቀር አምላክ ማን ነው? ኃይልን የሚያስታጥቀኝ መንገዴንም የሚያቃና እግሮቼንም እንደ ብሆር እግሮች የሚያረታ በከረብቶችም የሚያቆመኝ እግዚአብሔር ነው። እጆቼን ሰልፍ ያስተምራል፣ በክንዴም የናስ ቀስት እገትራለሁ። ለደህንነቴም መታመኛን ሰጠኸኝ፣ ቀኝህም ትረዳኛለች፣ ትምህርትም ለዘላለም ታጠናኛለች። አረማመዴም በበታች ያሰፋህ፣ እግሮቼም አልተንሸራተቱም። ጠላቶቼን አሳድዳቸዋለሁ፣ እይዛቸውም አለሁ፣ እስካጠፋቸውም ድረስ አልመለስም። አስጨንቃቸዋለሁ፣ መቆምም አይችሉም። ከእግሬም በታች ይወድቃሉ። ለሰልፍም ኃይልን ታስታጥቀኛለህ፣ በበላይ የቆሙትን ሁሉ በበታቼ ታስገዛቸዋለህ። የጠላቶቼን ጀርባ ሰጠኸኝ፣ የሚጠሉኝንም አጠፋቸው። ጮሁ፣ የሚረዳቸው አልነበረም። ወደ እግዚአብሔርም ጮሁ፣ አልሰማቸውም። እንደ ትቢያ በነፋስ ፊት ፈጫቸዋለሁ፣ እንደ አደባባይም ጭቃ ረግጣቸዋለሁ። ከሕዝብ ክርክር ታድነኛለህ፣ የአሕዛብ ራስ አድርገህ ትሾመኛለህ። የማላውቀው ሕዝብም ይገዛልኛል። በጆሮ ሰምተው ተገዙልኝ፣ የባዕድ ልጆች የደለሉኝ፣ የባዕድ ልጆች አረጁ፣ በመንገዳቸው ተሰናከሉ። እግዚአብሔር ሕያው ነው፣ አምላኬም ብሩክ ነው። የመድኃኒቴ አምላክ ከፍ ከፍ ይበል። በቀሌን የሚመልስልኝ አምላክ አሕዛብን በበቶቼ ያስገዛልኛል። ከጠላቶቼ የሚታደገኝ እርሱ ነው። በእኔም ላይ ከቆሙ ከፍ ከፍ ታደርገኛለህ፣ ከግፈኛም ሰው ታድነኛለህ። አቤቱ ስለዚህ በአሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ። የንጉሡ መድኃኒት ታላቅ ያደርጋል፣ ቸርነቱም ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል። እንጸልይ። ሃሌሉያ። ቅዱስ 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 ያለህና የነበርክ ሁሉን የምትገዛ የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። ስለዚህ ማለዳ እግዚአብሔር ከኛ ጋር ስላለህ እነሆ አሁንም ደግሞ እግዚአብሔር ሆይ በመንፈስ ደግሞ እዚህ ስላለ መንፈስ ቅዱስ እንዲያስተምረን እግዚአብሔር አምላካችን ሆይ ከቃልህ ጋር መንፈስ ቅዱስ ደግሞ በኃይልና በስልጣን ለልባችን እንዲናገረን መልስ እንድንሰጥ በዚህ ሰዓት እግዚአብሔር ሆይ ቃል እግዚአብሔር ሬሌቫንት እንዲሆን ለሁላችንም በዚህ ቃል ውስጥ እግዚአብሔር ሆይ ሕያው ነው ድምጽህን እንድንሰማ የልባችንን ጆሮ እንድትከፍትልን ጸልያለሁ። ወገኖቼ እንርዳቸው፣ እኔን እርዳኝ በጌታ በኢየሱስ ስም አሜን። እግዚአብሔር ይባረክ። ክብር ለእግዚአብሔር ይሁን። ይሄ የጉንፋን ሲዝን ነው መሰለኝ፣ ብዙ ሰው የታመመ ይመስላልና እንግዲህ እግዚአብሔር ይረዳናል። ስለ ያለፈው በዚህ ዓመት እንዳልኩት ነው። ከዚህ በኋላ የቴሌቪዥን ሲንድሮም የለም። አንድ ኤፒሶድ ዘለን ወደ አንድ ኤፒሶድ መሄድ የለም። የያዝነውን ገመድ ይዘን ነው የምንሄደው። ገመዷን አንለቃትም። እሺ፣ ስለዚህ ገመዷን ይዘን ነው የምንሄደው። ምክንያቱም ከአንድ ነገር አንድ ነገር አንሄድም እና ስለዚህ ገመዱ ምንድነው? እግዚአብሔርን የዘላለም ችግር የዘመናት ችግር እንዲቃለልልን ነው የጸለይነው እና የይሁዳ ልጆች የዘላለም ችግራቸው ረጅም የነበረ ችግራቸውን ነው እግዚአብሔር ታላቅ ተራራ ብሎ የሰየመውና ያንን ታላቅ ተራራ ነው እግዚአብሔር የናደላቸውና ወደ ኋላ ሄጄ ማስታወሳችሁ በዛ ላይ ነው መሰረት እያረኩ ያለሁት። በዛ ላይ ነው በሚችለው እግዚአብሔር የሚናገርን ይሆናል ብዬ በመገምተው በተረዳው በትንሽ ዕውቀቴ የሚመስለኝን ነው ማቀርብላችሁና እግዚአብሔር ይባርከው። ይሄንን ታስታውሱ እንደሆነ ብዙ ችግር ተግዳሮት ነበረባቸውና አንዳንድ ተግዳሮቶች እግዚአብሔር ራሱ በቅዱስ ኪሩቤል ወርዶ የሚመታቸው ናቸው። አንዳንድ ነገሮች እግዚአብሔር ኢንተርቬንሽን የሚጠይቁ ናቸው።
አንዳንድ ነገሮች አሉ በጸሎት እግዚአብሔር ጤንነትና ሰላም እንዲሰጠን ራሳችን የምንሰራቸው ነገሮች አሉ፣ የኛ ትጋቶች አሉ። ከዛ ውጭ ግን የእግዚአብሔር የማዳን እንጂ ብቻ የእግዚአብሔር ኢንተርቬንሽን ብቻ የእግዚአብሔር ጣልቃ ገብነት ብቻ የሚመጣልን ጊዜ አለ እና ይሄ አንዱ ጊዜ ነው ሞር። ስለዚህ በዚህ አመት አሁንም ደግሜ እኔ እግዚአብሔር ከባቢሎን ምድር ለተመለሱት የእግዚአብሔር ሰዎች እግዚአብሔር ምልክት ከሰጣቸው በኋላ እግዚአብሔር እንደተናገረው በቂሮስ በኩል በነብዩ በኤርሚያስ እንደተናገረው 70 ዓመት በሞላ ጊዜ መልሳቸዋለሁ ለእናንተ ማሰባትን ሐሳብን ያውቃለሁ ብሎ እግዚአብሔር የተናገራት ከ70 ዓመት በኋላ ስትፈጸም እንደተመለሱ ግን በደረሰባቸው ችግርና መከራ የውስጥ ዝለት የጎረቤቶቻቸው እየነቀነቁ ጥርሳቸውን እያፋጩ ድንጋይ እየወረወሩ ሰዎቹን እያበሳጩባቸው ማድከማቸው እንደገና ከነገስታቱ ደግሞ የተጻፈባቸው ደብዳቤ እንዳይሰሩ የመጣባቸው የሕግ ገዳ እነዚህ ሁሉ ተጨምሮ ነበር የእግዚአብሔር ሕዝብ ወደ ቤቱ ሄዶ ራሱን መኖር የጀመረው። ነገር ግን የረሱት ነገር ምንድነው? ግን እግዚአብሔር የዳኞች ሁሉ ዳኛ፣ እግዚአብሔር የገዢዎች ሁሉ ገዢ፣ እግዚአብሔር የነገስታት ሁሉ ንጉስ እንደሆነ ነው። አንዳንድ ጊዜ ነገሮች ሲዘጋጉብንና ሁሉ ነገር ሲጨልም እግዚአብሔርን እንረሳዋለን። የማይገለበጥ የፋርስና የሜዶንን ሕግ መገልበጥ የሚችል አምላክ ነው ያለን። ክብር ለእግዚአብሔር ይሁን። የምድርን ሕግ መሻር የሚችል የነገስታቶች ሁሉ ንጉስ፣ የገዢዎች ሁሉ ገዢ፣ የኃያላን ሁሉ ኃያል ነው አምላካችን። እግዚአብሔር የተባረከ ይሁን። የማይመረመረውንና የማይቆጠረውን የማይታመነውን ታምራት የሚያደርግ አምላክ ነው የምናመልከው አምላክ። እግዚአብሔር ይባረክ። ስለዚህ የኛ አምላክ ሊረዳን ከፈለገ መረጃና ማስረጃ አያስፈልገውም። የኔና የናንተ አምላክ ሊረዳን ከፈለገ እርሱ እግዚአብሔር ነው። ለምን አረክም አይባልም። እንዴት ታደርጋለህ አይባልም። በምን አይነት መንገድ ነው የምታረጋው አይባልም። እግዚአብሔር እርሱ እግዚአብሔር ነው። ይገባኛል። በዚህ ምድር ሳላችሁ መከራ አለባችሁ ተብለናል። ብዙ መከራ አለ፣ ከውስጥም ከውጭም በብዙ ነገር እንንገላታለን። ግን አንድ ነገር እርግጠኛ ነን፣ የሚወደን አምላክ ስላለ አንድ ነገር እርግጠኛ ነን። በወጀቡ በማዕበሉ ውስጥም ኢየሱስ ከኛ ጋር እንዳለ፣ ከኛ ጋር አብሮ የሚንገላታ፣ አብሮ የሚያዝን፣ አብሮ የሚያለቅስ፣ አብሮ የሚጸልይ የሚቃትት አምላክ እንዳለ እናውቃለን። ስለዚህ ሊቀ ካህናት አለን፣ የእግዚአብሔር ልጅ ኢየሱስ ሐዘናችንን አዝኖ ሸክማችንን ተሸክሞ በንስር ክንፍ ይዞን የሚሄድ ጉዳታችን ጉዳቱ የሆነ የልብ ስብራታችን ስብራቱ የሆነ ለቅሷችን ለቅሶ የሆነ የሚራራልን ኢየሱስ አለልን። ክብር ለስሙ ይሁን። ስለዚህ እግዚአብሔር በተጨነቁና ባሉ ጊዜ ነውና መጥቶ እግዚአብሔር መጀመሪያ ለሐጌ የተናገረው ዘመኑ አልደረሰም ትላላችሁ፣ ኧረ ዘመኑ ነው አለ። በዘካርያስ በኩል የተናገረው ነው መቀጥለው። ምክንያቱም የሚያሳየን ምንድነው? እግዚአብሔር ችግራችንን ከመታ በኋላ የሚቀጥለው ስቴፕ እግዚአብሔር ከኛ የሚጠብቀው ምንድነው? ትጋትን ነው። አያችሁ፣ እግዚአብሔር ይባረክ ቴንክ ዩ ብለን አፋይተን እንድንሄድ አይደለም። እግዚአብሔር የያዘንን ሸክማችንን ያጎበጠንን ጀርባችን ላይ የተጫነውን 30-40 ህንጻ የሚያክል ነገር ላያችን ላይ የተነቆረውን የሚያነሳ እግዚአብሔር ሲያነሳ አመሰግናለሁ ብለን ወደ ድሮ ኑሯችን እንድንሄድ አይደለም። ሲነሳልን እንድንሮጥ ነው። ሲነሳልን እንድናገለግለው ነው። ሲነሳልን አብልጠን ወደሱ እንድንጠጋ ነው። እግዚአብሔር እንደዛ ነው የሚያደርገው። ክብር ለእግዚአብሔር ይሁን። እና በጣም የሚገርም ታሪክ አንድ ጊዜ አንድ የእግዚአብሔር ሰው ሲያገለግል ሲናገር በጣም የገረመኝ ይሄን ታሪክ ነግሬያቸዋለሁ። እያገለገልኩ ነው አለ። ፓስተር ነውና አንድ እህት በጣም በቤተ ክርስቲያን በብዙ ነገር የምትንገላታ ነች አለ። በጣም እና በብዙ ነገር የምትጨነቅ ነች እና አለ ነው ልንጸልይላታለን አለ። ግን ያልገባን ነገር የእግዚአብሔር ኢንተርቬንሽን እንደሚያስፈልጋት ነው። እና አንድ ቀን ስትገባ አለ ቸርች ውስጥ እኔ የሰበኩ ሰው ካርጋ ስትገባ አለ ጀርባዋ ላይ የተሰካው ምሰሶ የሚያካክሉ እንጨቶች ብዛታቸው አለ። በቃ አንዳንዱ ምሰሶ በዚህ ገብቶ በዚህ የሚወጣ አይነት ነው አለ። የኤሌክትሪክ ፖል ያካክላል ተሸክማ የምትዞረው። እና
እና ያን እግዚአብሔር ሲያሳየኝ ሄጄ ጸለይኩላታልና እግዚአብሔር ኢንተርቪን እንዲያደርግ ጸለይን። እግዚአብሔር ነቀለላታል ያንን እና የሚገርም ነው። መቼ በስጋዊ አይን እኮ አይታይም እግዚአብሔር ከምን ዴሊቨር እንደሚያደርገን እግዚአብሔር ተሸክመን የምንሄደው ነገር ምን ያህል ከባድ እንደሆነ እኛም ማናቀውም ሰውም ማያቀውም፣ ግን እግዚአብሔር አዋቂ ነው። እሺ እግዚአብሔር አዋቂ ነው። እግዚአብሔር ያያል፣ እግዚአብሔር ይምራል፣ እግዚአብሔር ይፈውሳል፣ እግዚአብሔር ይነካል፣ እግዚአብሔር ጸሎት ይመልሳል። ስለዚህ በብዙ ነገር ስንንገላታ በብዙ ነገር ስንል ዘመን አለው ማለት ነውና ላበረታታቸው የፈለኩት ዘመን አለው። ዘመን ለሁሉም ዘመን አለው፣ ጊዜ አለው። ዘመኑ ሲደርስ እግዚአብሔር ሁሉንም በዘመኑ አደርገዋለሁ የሚል እግዚአብሔር ስላለ ይሄ የእግዚአብሔር ዘመን ስለሆነ የጉብኝት ዘመናችን ነው ይሄ። ስለዚህ ይሄን የጉብኝት ዘመን ደግሞ እግዚአብሔር የመለሰው መልስ ደግሞ እኛ ደግሞ እግዚአብሔርን አብልጠን በማገልገል ለእግዚአብሔር አብልጠን በመሰጠት ያለፈው ጊዜ እንደተነጋገር ነው ያችን መስኮት ያቺ እግዚአብሔር ከመለሰበት ድላችን እስከምናገኝበት ያለው ማትታየው ለኛም ማትታየን ኤሪያ ያቺ ኤሪያ ቮልነራብል እንዳንሆን ሰይጣን መጥቶ ውሸቱን እንዳይስቅብና ከእግዚአብሔር እንዳጣላን የኢየሱስን ጨርቅ ይዘን ጸሎቴ ተመልሷል ማለት አለብን። ክብር ለእግዚአብሔር ይሁን እና ይሄን ሲሆን እግዚአብሔር እንዳልኩት እግዚአብሔር መለሰላቸው። ከዛ ውስጥ ግን ሁለት ነገሮች ነው አሁንም በዚህ አመት እንደ ቲም ወስደው። አንደኛው እግዚአብሔር ምንድነው የምታየው አለው ዘካርያስን 4 ላይ እግዚአብሔር ያሳየው ነገር የወይራ ዘይቶች ናቸው። 2 የወይራ ዘይቶች ናቸው። 2 የወይራ ዘይቶች የወርቅ ዘይት ያንጠባጥባሉ። ሰህን አለ የሚቀበለው ታስታውሳላችሁ። ከሳህኑ ስር ደግሞ ቱቦዎች አሉ ቧንቧ። እነዚህ ቧንቧዎች ሄደው ሻማው መኖራ ውስጥ ይገባሉ። ከመኖራው ሻማው ጧፉ ይበራል። ስለዚህ ሶርሱ የዘይቱ ሶርስ ከየት ነው? ከወይራ ዘይቶቹ ነው። የሚፈሰው ደግሞ ወርቅ ነው፣ ፈሳሽ ወርቅ ነው የሚፈሰው እና ግን ይነዳሉ ነን ስቶፕ። ነብዩን እግዚአብሔር ምን ታያለህ ሲለው እኔ ሁሌ ነው እኔ የሚገርመኝ ነገር እኔ ብሆን እንደው ችኩል ስለሆንኩ እንዴ የወይራ ዘይት ምናምን ነው የምለው። ይገርማችኋል እንዴ ጌታ አንተ ገብቶታል። እግዚአብሔር ሊናገር የፈለገው ኦቪየሱን እንዳልሆነ ገብቶታል። እግዚአብሔር ሊናገር የፈለገው ዘ ኦቪየስ ከዚህ ከኦቪየሱ በስተጀርባ ያለው መልእክት እናንተን ነው እንዴ አንተ አይቶታል እኮ ጽፎታል እኮ የወይራ ዘይት መሆኑ ጽፎልናል እኮ ግን ምንድነው የምታየው ሲለው ጌታ አንተ ታውቃለህ አለው። እግዚአብሔር አሁን ማብራራት ጀመረ። ያንን ያሳየበትን ምክንያት ማሳየት ጀመረ። ይሄን ያሳየው ምክንያት ዘሩባቤል በብዙ ችግርና መንገላታት ያለፉ ስለሆነ ብዙ ኦብስታክል በህይወታቸውና በአገልግሎታቸው ነው በአገሩ ላይ ስላለ መግፋት ስለማይገፋ ተራራ ላይ ነው ያሉት። በጣም ታላቅ ተራራ ነው፣ ሊገፉት አልቻሉም። ለዚህ ሁሉ መልስ ከዚህ የሚፈሰው የወይራ ዘይት ነው መልሳቸው። በመንፈሴ እንጂ በኃይልና በብርታት አይደለም ተብሏል። ምክንያቱም በኃይልና በብርታት ነው የመጡት። ቂሮስ እንዳለ የሌላ ኃይልና ሀብት ሰጥቷቸው ነው የመጡት። በጥሩ ኢንካሬጅመንት ነው የመጡት። ደስ በሚል ሁኔታ ነው የመጡት። ሲጀምሩ ራሱ ደስታቸው እዝራ ላይ በቃ የቀድሞውን ክብር ያዩ አባቶች በሐዘንና በለቅሶ የአዲሱ ደግሞ ደሶ ለሲፈነጭ እስከ ብዙ ድረስ ደስታና ሐዘኑ መለየት እስከማይችል ጮህ ነበርና ያ ሁሉ ጉልበት ነበር። ያ ጉልበት ግን የሰው ጉልበት ግን በአንድ ዲስከሬጅመንት አፈር በላ። የሚገርማቸው ነገር ነው። ዲስከሬጅ ለመሆን ትንሽ ነገር ነው የሚበቃን። አሜን። ትንሽ ነገር ብዙ አይደለም። እግዚአብሔርን የማታዩ ከሆነ በጣም ትንሽ ነገር ነው አፈር የሚያስቀጣችሁ። ትንሽ ነገር የሆነ ነገር እግዚአብሔር ተናገር ወይ ምናልባት የበላው እንትን አቀሮ ይሆናል ይላል አንዱ ወጣና በቃ እዛ ተቆማለ። እውነት እንዴ ምንድነው የበላውት ማታ ምናምን ብለ በቃ እና ቀላል ነገር ነው ማለት ነው። እና ያንን እግዚአብሔር በመንፈሴ ነው እንጂ አለና ተናገረው ተራራውን። አንተ ታላቅ ተራራ ሆይ በዘሩባቤል ፊት ምንድነው ደልዳላ ሜዳ ትሆናለህ ብሎ እግዚአብሔር ቀጥታ
ከተራራው ጋር ነብዩን ትቶት እግዚአብሔር ከተራራው ጋር መነጋገር ጀመረ። እግዚአብሔር ተራራውን ተናገረ። እግዚአብሔር ተራራችንን ተናገረ። ክብር ለእግዚአብሔር ይሁን። ለምን? ምክንያቱም እግዚአብሔር ተራራውን ያስወግዳል። ከዛ በኋላ ደግሞ በመንፈስ ቅዱስ ኃይል ደግሞ የተወገደው ተራራ ላይ ምን ይደረጋል? ስራው ይሰራል። ክብር ለእግዚአብሔር ይሁን። እግዚአብሔር ቡልዶዘር አምጥቶ ተራራውን ሜዳ ያደርገዋል። ከዛ በሜዳው ላይ ቤት ይሰራለታል። እግዚአብሔር ይሄንን ነው የሚያደርገው። እግዚአብሔር በህይወታችን አላነቃንቅ ብሎ ያቆመንን ነገር እግዚአብሔር ከተናገረ በኋላ ከዛ በኋላ ግን መሄድ የለም። ምክንያቱም የሚንጠባጠበው ፕሮፌቲክ ኢምፓወርመንት ያ የመንፈስ ቅዱስ ኃይል ነው። እለት እለት ከዛ ድሮ እያደረግን እየነደድን እየበራን መንፈስ ቅዱስ ቤተክርስቲያን ብርሃኗን እያበራች ወንጌልን ይዛ የምትሮጠው ራሳችን ኤዲፋይ የምናደርገው የምንቀጥልበት ጸጋ ተሰጥቶናል። ጌታ መንፈስ ቅዱስ እግዚአብሔር ይመስገን። ካለ እግዚአብሔር መንፈስ ቅዱስ ምንም ልናደርግ አንችልም። በምንም ታምር ምንም ኢየሱስ ካለን ምንም ልታደርጉ አትችሉም ብሎናል። በምንም ታምር በሰው ጥበብና ዕውቀት ልንሄድ እንችላለን፣ ግን ማቆሚያ አለው። ሄደን እንቆማለን። ሄደን እንቆም ካለዛ ወይ ደግሞ ሄደን እግዚአብሔርን ትተን የሰው ሰሚዎችና የሰው አምላኪዎች ወይም ደግሞ ለሰው የሚኖሩ አገልጋዮች ሆነን እንቀራለን። ሰው ማገልገል ጥሩ ነው፣ ግን መጀመሪያ እግዚአብሔርን ስናገለግል ሰውም አለን አብረው። እግዚአብሔር ይመስገን። ይሄን ሰውና እናገልግል ማለት አይደለም። እና ዳይሌማው ይሄ ነው። በመንፈስ ቅዱስ ተደግፌ እግዚአብሔርን ጠብቄ ልሂድ ወይስ በራሴ መንገድ ልሂድ የሚለው ነው። እና ያለፈው ሳምንት ስንነጋገር እንደነበረው እንግዲህ በመሃል ላይ እግዚአብሔር ከተናገረ በኋላ ማበረታታት ነበር። እግዚአብሔር እነሱን ያበረታታቸው ነበር። ግን ስራውን በሚሰሩበት ጊዜ መጥተው ለምንድነው የምትሰሩት ብለው ይሏቸው ነበር። ግን ሊያስቆሟቸው አልቻሉም። ለምን እንዳላስቆሟቸው ታውቃላችሁ? ማስቆም እንደ ድሮ ሞክረዋል እኮ፣ ግን የህዝቡ በመንፈስ ቅዱስ መነቃቃት የሰዎቹን ዲስከሬጅመንት መስማት አልቻለም። አያችሁ? እግዚአብሔር ጋር ብቻ ፎከስ እናደርግ፣ እግዚአብሔር የተናገረን ነገር ብቻ እግዚአብሔር ተናግሮኛል፣ እግዚአብሔር ቃል ገብቶልኛል፣ እግዚአብሔር ከኔ ጋራ ነው ብለን ስንቆም ቦዲና ቦዲ የሚመጡ የስጋ የዓለምና የሰይጣን ድምጾችን ብሎክ ማድረግ እንጀምራለን። በቃ እግዚአብሔር ነው ተናገረኝ፣ ለእግዚአብሔር ክብር ነው ሙሉ እግዚአብሔር ብሎኛል። በቃ ብቻችንን ልንቆም እንችላለን፣ ግን እግዚአብሔር ሁሉ ጊዜ አሸናፊ ነው። ስለዚህ ዛሬ እንድናይፈለኩት ይሄን በዚሁ የቀጠለ ነው። ዛሬ የንጉስ ዳዊትን ታሪክ ነው ያመጣሁት። የንጉስ ዳዊትን ታሪክ እንድንመለከት ዋና የፈለኩበት ምክንያት መንፈስ ቅዱስ በዚሁ ሲናገረናል ብዬ የማስበው ነገር ስላለ ነው። በሙሉ ልቤ ምን አለ ሲጀምር ገና ለመዘምራን አለቃ ይላል። ይኸውላችሁ ከሳኦል እጅና ከጠላቶቹ ሁሉ እጅ እግዚአብሔር ባዳነው ቀን ይላል። የሚገርም ታሪክ ነው። ሄዳችሁ ሁለተኛ ሳሙኤል ምዕራፍ 20 ምዕራፍ 21 ምዕራፍ 22 ሄዳችሁ አንቡ ቤታችሁ። ሁለተኛ ሳሙኤል ላይ የሚገርም ታሪክ ነው የምታዩት። ከአንድ ነገር አይደለም የሚለው እና እግዚአብሔር ዳዊትን ከብዙ ነገር ነው ያዳነው። እና እግዚአብሔር ከሳኦል እጅ ካዳነው በኋላ ታሪኩን እናውቀዋለን። በዛ ሁሉ መንከራተት በዛ ሁሉ መከራ እግዚአብሔር ካዳነው በኋላ ዳዊትን ወደ ንግስናው ከመጣም በኋላ አልቆምም መሰደዱ። ከዛ ወደ ንግስና ከመጣ በኋላ ደግሞ እንደገና ልጁ ተነሳበትና በአቤሴሎም ምክንያት ተሰደደ። ብዙ መከራ አየ። ከዛ በኋላ ደግሞ ፍልስጤማውያን መተው ሊገሉት ብዙ ሞከሩ። እንደውም አንዱ የፍልስጤም አለቃ በጣም ትልቅ የሆነ እንደ ጎልያድ አይነት የሆነ ትልቅ በቃ የያዘው የጦር ክብደት ብዙ ነው ይላል። ከዳዊት ጋር ተጋጥሞ ዳዊትን ሊገለው ሲል የሄቱ ሊደርሱ አዳነው ዳዊትን። ከዛ ምናሉ ሁለተኛ አንተ የእስራኤልን መብራት ታጠፋለህ፣ ሁለተኛ ጦርነት አትውጣብን አሉት ዳዊትን። ለጥቂት ገሎት ነበረ። እና በብዙ መከራ ካለፈ በኋላ ነው እነዚህ የእግዚአብሔርን ትልቅነት የ30 እና የ40 ዓመት የእግዚአብሔርን ታሪክ ነው የዘመረው። እዛም ላይ ዘምሮታል። ሂዱና እዩት። ሲዘምር ምን አለ? እግዚአብሔር ከባዳነው ጊዜ ይልና አቤቱ ጉልበቴ ነህ አንተ ይለዋል። አስቡት እንግዲህ ያለፈበትን ታሪክ በጦር ተወርሮ ድኗል። ከአንድ ሁለት ጊዜ ድኗል። የሳኦል ልጅ አድኖታል።
ከዛ በኋላ የተንከራተተ ሳኦል እየደረሰበት እግዚአብሔር ሲያስጥለው ከዛ በኋላ በፍልስጤም ሀገር ሄዶ ስደተኛ ሆኖ በብዙ ነገር ውስጥ ነው ዳዊት ያለፈው ከንግስናው በፊትም ከንግስናው በኋላ በዚህ ሁሉ ግን አትሪቢዩት የሚያደርገው ምንድነው እግዚአብሔር ጉልበቴ ነው ንጉስ ሆኖ ያ ሁሉ ሰራዊት ይያለው እንኳን ሰራዊቴ ይበቃኛል በጣም በአለም አንደኛ ጦር ሰራይ ነው ያለኝ በአለም አንደኛ እንዲ ነው ያለኝ አላለም በንግስና ሆኖ ሁሉ ነገር at his disposal ሆኖ ግን አሁንም ጉልበቴ ማን ይላል እግዚአብሔር ነው ወድሃለው ይላል አንተ አለቴ ነህ ይላል አንተ መሸሸጋዬ ነህ ጥይት ሲተኮስ የምደበቅብህ ነህ አንተ አምባዬ ነህ ፎርትረሴ ነህ ጠላት በመጣ ጊዜ ምሽጌ ነህ የጦር ምሽጌ ነህ እዛ ነው ካምፕ ማረገው አንተ አዳኜ ነህ ታድነኛለህ አምላኬ ነህ አመልክሃለሁ የምተማመንብህ ረዳቴ ነህ አንድ ቀንም አስኮርፈኝ አታውቅም አንተ መታመኛዬ ነህ ሁሉ ጊዜ እታመንሃለሁ የደህንነቴ ቀንድ መጠጊያዬ ነህ በቃ ሁሉ ጊዜ የምድንብህ ቀንዴ ነህ ስለዚህ ምስጋና የሚገባውን እግዚአብሔርን ጠራለሁ በዚህ ሁሉ ስንትና ስንት አመታት ያልተጠቀሱ አመታት ውስጥ ባለፈባቸው ጎዳና ሁሉ በጨነቀው ጊዜ ሁሉ እግዚአብሔር ያስጣለው በቅዱስ ኪሩቤል እየመጣ ነበር አይገርማችሁም እንዴት ፐርሶኒፊኬት እንደሚያደርግ አሁን አንዳንድ ጊዜኛ እግዚአብሔር አዳነ ምናምን ሰነ ምንረሳው ነገር አለ እግዚአብሔር አዳነን ሳው እግዚአብሔር አዳነን እግዚአብሔር ይመስገን ምናምን ብለን እንሄዳለን ግን አይናችን ቢከፈት ግን እግዚአብሔር ምን አይነት ጦርነት እንደተዋጋልን እግዚአብሔር ምን አይነት መጋደል እንደተጋደለልን ብናይ እንንጃ በጣም ትልቅ አምላኪዎች እንሆናለን ብዬ አስባለሁ ምክንያቱም ኢዚ አይደለም መንፈሳዊ ነገር ኢዚ አይደለም መንፈሳዊ ነገር በጣም ውስብስብ ነው በጣም ኃይለኛ በተለይ እግዚአብሔርን የሚያስቸግረው ምን እንደሆነ ልንገራችሁ እግዚአብሔርን የሚያስቸግረው ዓለምና ስጋችን ነው ሰይጣን አይደለም ምክንያቱም እግዚአብሔር መቼ ስጋችንን እንትን ሊብሎ ሁላችንን አገለን እንግዲህ ስጋችንን እግዚአብሔር ልምታ ካለቆ ሁላችንም ወደሱ ሄድን ማለት ነው ስለዚህ እግዚአብሔር በጣም በመንፈስ ቅዱስ ያባበለ ስጋችንን ለሱ እንድንሰጥ እንድንገድል አስቡት እንዴት እግዚአብሔር በጥበቡ ስጋችን እዚህ ያለ ዓለም ካጠገባችን አለ ሰይጣን ከዛ ጋር አለ ከፊት ለፊት ጦርነት ይከፍትብናል ጦርነት ሲያቀተው ደግሞ ወዳጅ ያረጋናል ይመጣና እንደናንተ አይነት ሰው ይለ አቤት ብሎ ደግሞ ከዛ ሐሰን ይዘረጥጠናል ከስር በቃ እኛ አይገባንም ስለዚህ በቃ በተለያየ መንገድ የማያቆም የማያባራ ጦርነት አለ እግዚአብሔር በዚህ ሁሉ ግን በማስተዋሉ በምህረቱ በቸርነቱ እየደገፈ ከራሳችን እያዳነን ከዓለም እያዳነን ሰይጣንን እየመታልን በእግዚአብሔር አይን ሆነን ብናየው እግዚአብሔር ለኛ እለት የሚሄድልን ቸርነትና በጎነት የሚገርም ነው ስለነንተ አላቅም ለኔ ማለት ነው የሚገርም ነው እግዚአብሔር እንዴ ትግስቱ በእኛ ላይ ያለው ትግስት በእኛ ላይ ያለው ምህረት እግዚአብሔር እኔ አንዳንድ ጊዜ አንዳንድ ሰዎች ምን መሰለ ለምን እግዚአብሔር እንዴት እኔ እኮ በጣም እኔ እኮ በዚህ ደረስኩት እኮ ሰው አይቀም በጣም እኮ እኔ እንዲህ አይነት ሰው ነኝ ምናምን ስለረተው ጽድቃችን እንኳን የመርገም ጨርቅ ነው እግዚአብሔር በምንም ታምር የፈለገን ያህል ጎበዝ ብንሆን የፈለገን ሳምሶን ብንሆን የፈለገን ያህል ብንሆን እግዚአብሔር በስራችን ሆነ መክፈል ያለበት ማናችን ማይከፈለን እመኑኝ የተወለድን በማግስቱ ተሰናብተናል ግን እግዚአብሔር መሐሪ ስለሆነ ቸር ስለሆነ ሩሩ ስለሆነ ትንሿን እምነታችንን ትንሿን ኢንቴንሽናችንን ያይና እግዚአብሔር ጥሩ ኢንቴንሽን አላቸው ስለዚህ ይጠቅሙኛል ብሎ እግዚአብሔር በኢንቴንሽናችን እንኳን ይስበናል ይምረናል በብዙ ነገር በብዙ ምህረት ክብር ለእግዚአብሔር ይሁን ሶ እግዚአብሔር ስለሆነ እግዚአብሔር ይሄንን ሰው ከተቀባበት ጊዜ ጀምሮ አስቡ ከመቀባቱን በፊት ካንበሳና ከድብ ጀምሮ ሲያስጥለው ከተቀባ በኋላ ሳኦል በጦር ሊገለው ካለው በኋላ ከተሰደደ በኋላ በመከራ ካለፈው በኋላ ያ ሁሉ
ሁሉ ዘመን ተንከራቶ ተመልሶ መጥቶ ደርሶ አንድ ቦታ ላይ እንደውም ይገርማቸዋል አነብላችኋለሁ እጁን ሰዶ አወጣኝ ይላል በቃ ወዶኛልና አዳነኝ ይላል ለምን ምክንያቱም ዚፍ የምትባል ከተማ ውስጥ ደርሶበት በውጭም በውስጥም መቀርቀሪያ ያላት ደርሶበት ሳውል ነግረውት የዚፍ ከተማ ሰዎች ሄደው ነግረውት ሳውል ደረሰበት ከዛ እግዚአብሔርን ጠየቀ እግዚአብሔር ሆይ ሳውል ይመጣል አዎ ይመጣል ይይዘኛል አዎ ይይዝሃል አለ ምን ላርጋለሁ በዚህ ይውጣለሁ እግዚአብሔር ምን አለ እጁን ሰደደና አለ ልክ እንደ ሄሊኮፕተር ከዛው ሳወጣና አዳነኝ ክብር ለእግዚአብሔር ይሁን በተከበበ ከተማ አለ ምህረቱን የገለጠ እግዚአብሔር የተባረከ ይሁን እግዚአብሔር ተከበን አጥር ታጥሮብን አይወጡም በተባልን ጊዜ እንኳን እግዚአብሔር ከፈለገ አጥሩን ሰብሮ ካልፈለገ ደግሞ መላእክቱን ልኮ በፓራሹት ያወጣናል ክብር ለእግዚአብሔር ይሁን ሁሉ ጊዜ ማዳኔ ማን ነው የእግዚአብሔር ነው እግዚአብሔር ጋር እስካለን ድረስ የሚያስፈራን ምንም ነገር የለም ምንም ከእግዚአብሔር ጋር እስኮን ድረስ 20-30 አጥር ቢታጠርብን 30 ዶሙስ ብንከተት በጣም የጠነከረ ብረት በደንብ ተሰርቶ ብንገባ እግዚአብሔር ያወጣናል ምክንያቱም ከሞት መዳን በማን ነው በእግዚአብሔር ነው እግዚአብሔር ችግሩ ያለንበት ሁኔታ አይደለም እግዚአብሔር ችግሩ የኔና የናንተ ቆርጠን ከእግዚአብሔር ጋር የሚሄድ ጉዳይ ነው ሳንታክት ሳንሰለች ወረተኛ ሳንሆን እግዚአብሔር ነው ያድነኛል ብለን ስንል ከስታተስኮ ስንወጣ ከስታተስኮ በቃ ከልምምዳችን እንውጣ በትናንት እኮ አይኬድም በትናንት ክርስትና በትናንቱ አይኬድም በትናንቱ ምን ሄዶ በእግዚአብሔር ቃል በእግዚአብሔር መንፈስ የማይለወጥ ነው እሱ ነገር ግን የዕለት ዕለት ልምምዳችን መቀያየር አለበት መቀየራል ለእግዚአብሔር ምቹ መሆን አለብን እግዚአብሔር እንዲሰራብን ከፈለግን ሁሉ ጊዜ አቬለብል መሆን አለብን ለእግዚአብሔር ሁሉ ጊዜ ዳዊት በሱ ነው ዳዊት በጣም አቬለብል ነው የመንፈስ ሰው ነው ዳዊት አይታችሁ እንደሆነ በጣም እግዚአብሔርን መንፈስ የሚያደምጥ ሰው ነው እግዚአብሔርን ያደምጣል በጣም እና እግዚአብሔርን ይጠይቃል ደግሞ ይጠይቃል ይመጣለታል ሩም ይመጣለትና እግዚአብሔርን ይጠይቃል እግዚአብሔር ላይ በጣም ዲፔንደንት የሆነ ሰው ነው በዚህ ሁሉ አለ በዚህ ሁሉ ዘመን 30-40 አመት ያለፍኩባቸው እኮ ዝም ብሎ አይደለም እግዚአብሔርን በጠራውት ጊዜ በቅዱስ ኪሩቤል ላይ ተቀምጦ እየመጣ ነው እየበረረ ነው የሚመጣው እኔ በቃ ሳየው ልክ እንዴ ነው አሁን የድሮ ይሄ የቴክሳስ ሙቪ አለ ታዩ በፈረስ ላይ ሆነው ሽጉጥ ይዘው ምናም ብላክ ኤንድ ዋይት የሚሄዱት አይታችኋል የሆነ ሸሪፉ ሲጠራ ፈረሱ ዘሎ ወጥቶ የሚሄድ ልክ እግዚአብሔር እንደዛ እንደ ሸሪፍ እኮ ነው በቃ ዳዊት ደወለለት እግዚአብሔር ኪሩቤሉን እንደፈረስና አለው ተቀመጠበት ኪሩቤሉ ላይ ከዛ ያለ ከዛ ፍም ይወጣል ከሱ ጭስ ከሱ ይወጣል እሳት ይወጣል ከዛ መጣ በቃ እየበረረ በቃ ፍላጻውን እየወረወረ ማስጨነቅ ጀመረ እግዚአብሔርን የሚያይበት መንገድ ነው የሚያይበት መንገድ ለእግዚአብሔር የሚሰጠው ክሬዲት ገብቷቸው እግዚአብሔር ማድረግ ስላለበት ሳይሆን እግዚአብሔር ስለወደደው ስለዚህ ወድሃለሁ አለው ወድሃለሁ አንተን ምን እልሃለሁ ወድሃለሁ ጉልበቴ ሆይ ወድሃለሁ ምክንያቱም እስካሁን ድረስ ባለፍኩባቸው የህይወቴ ዘመናት በኔ ብልጥነትና ጸሎት ሳይሆን አንተ እኮ ለካ አንተ በቅዱስ ኪሩቤል ላይ ተቀመጥ እየበረርክ እየመጣ ነው ለዚህ ያደረስከኝ ባለፍኩባቸው ነገሮች ሁሉ ለካ ዲቫይን ኢንተርቬንሽን ነበረ ባለፍኩበት ነገር ለካ ዝም ብዬ ሰባዊ በሆነ በቃ ጸለይኩኝ ከዛ በኋላ እግዚአብሔር ግዳጅ ስለነበረበት አይደለም ግዳጅ የለበትም እግዚአብሔር አንዳንድ ጊዜ ያሳዝነኛል ሰው እንደዛ እግዚአብሔር ማድረግ አለ የለበትም እመኑኝ የለበትም እግዚአብሔር መፍጠርም የለበትም ማዳንም የለበትም እግዚአብሔር ያን ሁሉ ያደረገው ከፍቅር የተነሳ ክብር ለእግዚአብሔር ይሁን ስለዚህ ይሄንን አደረገልኝ ሰማዮችን ዝቅ አደረገ ወረደ ጨለማም ከግሩ በታች ነበር በቅዱስ ኪሩቤል ላይ ተቀምጦ በር ነፋስን በክንፉ ነበር መሰዊያውን ጨለማ አደረገ በዙዋን ድንኳን ነበር በደመናት ውስጥ የጨለማ ውሃ ነበር በፊቱ ካለው ብርሃን የተነሳ ደመናትና በረዶ የሳት ፍምም አለፉ እግዚአብሔር ከሰማያት አንጎዳጎደ ልዑል ቃሉን ሰጠ አንድ እግዚአብሔር ሰው ምን አለ ሙቪ ቢሰራ አለ ይሄን አለ አሁን እኛ ምን አልፈው ዝም ብለን ሙቪ ቢሰራ አስቡት ሙቪውን እንግዲህ ዝም ብላ ስትሉ ስንጸልይ እግዚአብሔር በኪሩቤል ላይ ክንፍ ባላቸው ኪሩቤል ልጆች እየጸለዩ ነው ብሎ ያልጨለማ ለብሶ ሳቱን እየተፈጠረ አስቡት እንደዚህ ዳዊት እንደዛ ነው በመንፈሱ የሚያየው በቃ ለእግዚአብሔር ቢዝነሱ ነኝ እኔ
አንዳንድ ሰዎች ታቸው it's none of your business ይሏቸዋል ነው እግዚአብሔር none of my business የሚለው ነገር የለም በልጆቹ ዘንድ እንግዲህ የተጠቀምኩት አማርኛ ስለሌለ ነው እግዚአብሔር የልጆቹ ጉዳይ none of my business የሚለው ነገር የለውም ሁሉ ነገራችን ያገባዋል እግዚአብሔር ሁሉ ነገራችን ግድ ይለዋል እግዚአብሔር ሁሉ ነገራችን ለእግዚአብሔር የልብ ትርታው ነው never እግዚአብሔር ህዝቡን ጥሎ አያውቅም never even የተጣለ ሰው እንኳን እንዳይጠፋ በምክሩ ያስባል እግዚአብሔር even ትቶት ሄደውን ሰው ካሳይቀር በምክሩ ያስባል ራቀብኝ በዛ ያለ እግዚአብሔር እንዲህ አይነት አምላክ ነው ምናመልከው የሚጨነቅልን አምላክ ነው ምናመልከው የሚያዝንልን አምላክ ነው ምናመልከው የሚሸከመን አምላክ ነው ምናመልከው እመኑኝ ይህ አመት የታምራት አመት ነው እመኑኝ ይህ አመት የታምር የእግዚአብሔር ኢንተርቬንሽን የምናይበት አመት ነው ይህ አመት ይሄን ላለው አሁንም ይህ በቀደም ብያለሁ ደግማለሁ አሁንም ደግማለሁ በእግዚአብሔር ላይ ታምኜ ከእግዚአብሔር ቃል ከእግዚአብሔር ባህሪ ከእግዚአብሔር ፍቅር ከእግዚአብሔር ምሕረት ከእግዚአብሔር ቸርነት እግዚአብሔር ህዝቡን አይጥልም እግዚአብሔር ህዝቡን አይጥልም በገንዘቡ በደሙ የዋጃትን ቤተክርስቲያን እግዚአብሔር አሳልፎ አይሰጥም እግዚአብሔርን አገልግላችሁ አትጣሉም እግዚአብሔርን አገልግላችሁ ቤታችሁ የጉድፍ መጣያ አይሆንም እግዚአብሔርን አገልግላችሁ የቤታችሁ ራስ እግዚአብሔር ነው ዛሬ ምናልባት በጥቂት ነገር አዝናችሁናል እግዚአብሔር ግን ጸሎትን መልሷል ታገሱት እግዚአብሔርን ታገሱ ጨርቁን ያዙ እኔ ላበረታታችሁ ነው ሚገርም ነው በጣም ምን ያገናኘዋል ከተናገርከው ጋር በሉ የሚያገናኘውማ እግዚአብሔር እኮ ተራራውን አንተ ተራራ ሲለው በቅዱስ ኪሩቤል እኮ ተቀምጦ በርሎ መጥቶ ነው እግዚአብሔር እኮ መላእክቶቹን ይዞ መጥቶ ነው እግዚአብሔር እኮ በቀሳቱን እየተፋ መጥቶ ነው እግዚአብሔር ፍምና ጨለማና ደመና ከዙሪያው ጋር መጥተው ነው ይሄን ቲዮፈኒ ይሉታል የእግዚአብሔር የክብር መገለጥ ይሉ ዳዊት በምናቡ ዳዊት ወደኔ ተመልከቱ ዳዊት ስለ እግዚአብሔር ሲያስብ በምናቡ እግዚአብሔር ላይክ አንዳንድ ሰው እንደመሰላችሁ የሚያስበው እግዚአብሔርን የሆነ ስራ እየሰራ አንድ ሰው እባክህን ገንዘብ ምናምን ስጠኝ ስትሉት ያው እዛ ጋር አለው ሰድ ይላል ሰው የሚላል እግዚአብሔር እንደዛ አይልም እዛ ጋር አለው ሰድ አይልም እግዚአብሔርን ልቦኛ ስትሩ ስራውን ትቶ ነው የሚመግበን ማለት ቢዝነሱ ነው እግዚአብሔር ለምን እንደዚህ ሆነን ወዶ ስላዳነን ወድ ስለሆነን ልጁን በእኛው ስለሚያይ የከፈለውን ዋጋ ስለሚያይ የሱ መልክና ምሳሌዎች ስለሆነን እግዚአብሔር አሜን ይዋጋል ለየቤታችን ለየልጆቻችን ለየህይወታችን ለቤተ ክርስቲያን እግዚአብሔር ጦርነት ላይ ነው ያለው ላይ መስል ይችላል ልንገራችሁ እግዚአብሔር ታማኝ ነው አላየውም በሉ ግን እግዚአብሔር ይመጣል ባይኔ አላየውም እግዚአብሔር ግን አንድ ቀን ይመጣል ለምን ምክንያቱም እምነት ተስፋ ስለምናደርገው ነው የሚያስረግጥ እንጂ እምነት በማየት አይደለም ስለዚህ ለእግዚአብሔር የሰጠነውን አደራ የማይበላ አምላክ ነው እግዚአብሔር ይመስገን ይበላል እግዚአብሔር አይበላም ዳዊት የሚገርማችሁ ነው ከእግዚአብሔር ደገፋዬ ሆነ ብሎ ወደ ሰፊ ስፍራ አወጣኝ ወዶኛልና አዳነኝ 19 እግዚአብሔር እንደ ጽድቄ ይከፍልልኛል ከዛ ይወርድና አንተ 28 መብራቴን ታበራለህ አንተ መብራቴን ታበራለህ እግዚአብሔር አምላኬ ጨለማዬን ምን ይላል ያበራል ለምን በመንድነው የሚመጣው ብለናል በእሳትና በብርሃኑ እግዚአብሔር ጨለማዬን ያበራ ካንተ በጥፋት እድናለሁ በአምላኬም አለ ቅጥሩን ይወላችሁ ሽፍት አረጋው ቅድም ከሞት መዳን ነበር ቅድም ከመከራ መዳን ነበር ቅድም ጮሆ ነበር እግዚአብሔር ጋር አይደል እግዚአብሔር መጣና ጠላቶቹ መታና ካረገ በኋላ መጣና እግዚአብሔር ወይተ ምንት ቆይ ባውዛዬ ላብራለን አረጋን አበራ አሁን እንድትሰራ ነው ማብራለን ብርሃን እንድታይ ከዛ በኋላ አሁን እግዚአብሔርን ከመለመንና ወደ ጸሎትና ወደ ዲፌንሲቭ ከመሆን ወደ ምን ተሸጋግራው ወደ አጥቂነት ኢሚዲየትሊ ወደ አጥቂነት ተሸጋገረና እኔ አሁን ከዚህ በኋላ ቅጥሩን ምን እላለሁ
እዘላለሁ። የአምላኬ መንገድ ፍጹም ነው። የእግዚአብሔር ቃል የነጠረ ጋሻ ነው። ለሚታመኑበት ሁሉ ጋሻ ነው። በእርሱ ለሚታመኑ ጋሻ ነው ብሎ ከእግዚአብሔር በቀር አምላክ ከአምላካችን በቀር አምላክ ማን ነው? ኃይልን አያችሁ። እግዚአብሔር አሁን ከማዳን እግዚአብሔር ዲስትረስ ከነበርንበት ስናለቅስ ከነበረበት ነገር ከማዳን በኋላ አሁን ደግሞ ኃይል ማስታጠቅ ጀመረ። ታስታውሳላችሁ እግዚአብሔር ተራራውን ከተናገረ በኋላ መንፈሱን ሲያፈስላቸው ድንጋዮቹ ምን ሆኑ? ሞገስ ብለው ታስታውሳላችሁ መናገስ ጀምሯል። አሁን የእግዚአብሔር ማዳን ከመጣ በኋላ የሚቀጥለው የእግዚአብሔር ጉልበት ነው። ምክንያቱም በጉልበት መሄድ አለብን፣ በኃይል መሄድ አለብን። ፕሮፌቲክ ኢምፓወርመንት ቤታችንና ህይወታችን ውስጥ መኖር አለበት። እኛም ፍቃደኛ መሆን አለብን ለመለወጥ፣ እግዚአብሔርን ለእግዚአብሔር ምቹ ለመሆን። አዳምጡኝ። ብዙ ጊዜ በስርዓትና በእንትን እግዚአብሔር አይሄድም። አሁን ሙሴን ውሰዱ። ለምሳሌ ሙሴ እግዚአብሔር ህዝቡ ውሃ ጠማን ምናም ብለው ባስቸገሩ ጊዜ በጣም ባስቸገሩ ጊዜ ቃዴስ በርኔስ አካባቢ ማለት ነው። ከዛ በቃ እግዚአብሔር ጋር ሲሄድ ምን ጮብኛል ሂድና ለውሃው ተናገረው አለው ለሙሴ ማለት ነው። ግን ሙሴ ምን መሰላችሁ ሁለት አንዴ ተናዶ ነበር። ሁለተኛ ደግሞ የነበረው ልምድ ምን ነው? በዱላ መምታት ነው። ቀይ ባህርን በዱላ ነው መጥቶ እንትን ያለው። ፈርዖን ጋር ሄዶ ውሃውን በዱላ ነው ሲመታ የነበረው። እግዚአብሔር ያለማመደው ያንን ነው። እግዚአብሔር ትናንትና ያንን አለማመደ ማለት ዛሬ ያንን እናደርጋለን ማለት አይደለም። ሙሴ እባብን በናስ በሰቀለላቸው ጊዜ በእባብ የተነደፈው ሁሉ ያንን ያየ ምን ይላል? ይድን ነበር አይደል? ከባቡ በኋላ ሰው ሁሉ ሰቀለና በየመንገዱ እባብ ሲያ ያንን ማየት ጀመረ፣ ማምለክ ጀመሩ ያንን። ከዛ ንጉሱ እስኪያስ መጥቶ ሰብሮ አቃጠለና ጣለው። አንዳንድ ነገሮች ስታተስ ኮ መቀየር ይጠይቃሉ። ትናንት እግዚአብሔር አይናችንን ከአፈር ጭቃ አንስተን ትብለን ቀብተን እንደሆነ ድነን እንደሆነ ሁሉ ቀን ሰውን ብቻ እየዞርን ልንቀባ አንችልም አይሉ። ምክንያቱም የምንሄድበት የሜተድ ጉዳይ አይደለም። ዋናው እግዚአብሔርን የማድመጥና ለእግዚአብሔር የመገዛቱ ጉዳይ ነው። አንድ ነገር በዛ መልክ ይመጣል ስንሉ አይመጣም። ምንድነው አሁን በብዙ ጊዜ የተለማመድናቸው ልምዶች መተዋን በጣም ነው የምንቸገረው። በጣም የምንጸልይባቸው ዘዴዎች የምናደርጋቸው ነገሮች በሲስተማቲክ እናደርጉ ጥሩ እኮ ነው። ግን አንድ ነገር ሲስተማቲክ ሲሆን እና ሲስተማችሁን ሲገባ ኢንቴንሽናሊቲውንና ስፖንቴኒቲውን ያጣል። ስፖንቴኒቲውን ሲያጣ ማድመጥ እናቆማለን። ምክንያቱም ኦልሬዲ ዊ ኖ ዋት ቱ ዱ። ምንማነው እኔ አሁን ያለብኝን ችግር ከቤት ስወጣ ልንገራችሁ፣ ገራጅ መዝጋት ነው። ምን በሉኝ ራዩ ለሄዱት የሚገርማል። ሁሉ ቀን ስወጣ ስለለመድኩት ነካና ሄዳለሁ፣ ግን መዝጋቴ ትዝ አይለኝም። ስለዚህ ረጅም ምን ይኮን ይሄ ነገር እንዴ ነው ካልተዘጋ ተመልሰን ወደ ኋላ እንደ መኪና አድርጌ ተመልሼ እመጣለሁ ማለት ነው። እንደዘጋውና እንዳልዘጋው ለማለት ኦሬዲ ሲስተም ይወስላል። አወኩም አላወኩም ዝም ብዬ አደርገዋለሁ። ስለዚህ ልዝጋው ትዝ አይለኝም። ስለዚህ አሁን ኢንቴንሽናል መሆን ጀመርኩ። ምን ማድረግ ጀመርኩ? ራሱ ዛሬ አሁን ቆሜ ዘጋውት በደም ሲዘጋየው በደም ኢንቴንሽናል ተዘግቷል። ራሂ ስለሆነ ዘግተሃል አለችኝ። ቆሜ አይቼ ነው የወጣሁት አልኳት። እና ምን ልፈልጌ ነው አንዳንድ ነገሮች ከልምምዳችን መውጣት ይጠይቃሉ። ለምን ከልምምዶቻችን ሌላ ነገር እያሰብንም ሌላ ነገር እየተቻኮልን ማድረግ እንችላለን። ከስታተስ ኳችን ወተን እግዚአብሔር ከኔ ምንድነው የሚፈልገው? እግዚአብሔር ዛሬ ኃይልን ሊያስታጥቀኝ ይፈልጋል። እግዚአብሔር ኃይልን ያስታጥቀኛል። እግዚአብሔር አረማመደን ያጸናል። ከዚህ በኋላ ከተካላካይና ከጨዋሂነት እና እግዚአብሔር ልሞት ነው ከማለት ልገደል ነው ከማለት አሁን ገዳይ ልሆን ነው፣ ጠላቴን ወጊ ልሆን ነው፣ ጠላቴን አሳዳጅ ልሆን ነው። የእግዚአብሔር ኃይል በላይ ላይ የሚወርድበት ጊዜ ነው። ጠላት ስል ሰው አይደለም፣ ሰይጣን ዓለምና ስጋ ማለት ነው። አይ ክሊር እንዲሆን የሰው ጠላት የለም። ሶ ምንድነው ማድረገው? እንዴት አድርጌ ነው ይሄ የሚፈሰው ፕሮፌቲክ ኢምፓወርመንት እንዴት አድርጌ ነው ተቀብዬ ይዤ የምሮጠው? ልንገራችሁ፣ እውነቱን ልናገር ካለ ዝለናል ብዙ። ለምንድነው የምንዝለው? ምክንያቱም በስጋ በራሳችን ስርዓት በራሳችን ትስነድ ሁሉ ነገር ያዝላል። የማያዝል ነገር የለም። እሺ መከራ ያዝላል፣ ችግር ያዝላል፣ ጸሎት ብዛት ያዝላል፣ ሪፒትድ የሆኑ ነገሮች ያዝላሉ፣ ያሰለቻሉ፣ መጸለይ ሁሉ ያስቆማሉ። አንዳንድ ጊዜ እግዚአብሔርን ካልተመለከታችሁ ምን እንደሱ ነው። በእግዚአብሔር መንፈስ ግን ስንደገፍ ሁሉ ጊዜ አስተሳሰባችን ፍሬሽ ነው። አሜን። ይሄንን ምለው ዝም ብዬ አይደለም።
ይሄንንም ብለው ሰዎች ወድቀው ሲዝሉ ስላየው ነው። ዝለው ጉልበት ሲያጡ አየው። በቃ እየጮሁ ምክንያቱም እግዚአብሔር መንፈስ ላይ ተደግፈን እለት እለት በእግዚአብሔር መንፈስ ይሄ ፍሬሽ ሆነውን ዘይት ይሄ ፍሬሽ ሆነውን ይሄ የመንፈስ ቅዱስ የወርቅ ዘይት እለት እለት እንድንሞላ ካልመጣን እለት እለት ራሳችንን ለመለወጥ ሁኔታችንን ለመለወጥ ስታተስ ኮን ለመለወጥ በቃ እግዚአብሔር ከፈለገ አይደለም እግዚአብሔር በቆመን እንድናመልኩ አይደለም በጭንቅላታችን ቆመን እንድናመልክ ከፈለገ ፍቃደኛ ለመሆን ፍቃደኛ ለመሆን ለእግዚአብሔር ስንመጣ የእግዚአብሔር መንፈስ የእግዚአብሔር ጉልበት ሲሆነን እግሮቻችንን እንደ ቦሆር እግሮች ወደ ላይ ሲያበረታ በኮረብቶች ላይ ሲያቆመን ይላል። ለምን በኮረብታ ላይ የሚቆመው? ምክንያቱም በኮረብታ ላይ የቆመ ሰው ጠላቱንም ያያል። ቀላል ነው ማሸነፍ፣ ቀላል ነው። ድንጋይ ብቻ መግፋት ነው። ከታች ለሚመጣው ድንጋይ ብቻ መግፋት ነው። እሺ እግዚአብሔር በኮረብታ ላይ ያቆመኛል አለ። መንፈስ ቅዱስ ሲመጣ መንፈስ ቅዱስ ከኛ ጋር ሲሆን በኮረብታ ላይ ነው የሚያቆመን። እግዚአብሔር ይመስገን። ስለዚህ የኮረብታ መቆሚያ ጊዜያችን ከሆነ ይሄን መንፈስ ቅዱስ እንዴት ነው የምንጠማው? መንፈስ ቅዱስ እንዴት ነው የምንሞላው የሚለው ጥያቄ ነው። ምክንያቱም በትናንቱ አይደለም፣ ዛሬ እንደገና አቬለብል መሆን አለበት። ዛሬ ለእግዚአብሔር መንፈስ የሚገዛ ማንም መኖር ዛሬ የተዳፈኑ ጭሶች ዛሬ አመድ መፋቅ አለበት። እለት መስዋዕት ሲቀርብ አመዱ ይፋቃል ከስር። እሺ አመድ ሲበዛ እሳት አይነድም። አመድ ለማዳፈን ብቻ ነው የሚጠቅመው። ማታ ይጠቅማል። ለምን? እሳት እንዳይጠፋ ክብሪት ስለሌለ እሳቱ እዛው ሲደረግና አመድ ይለብስና ይተኛል። ጠዋት ሲፈለፈል እሳት አለ። ስለዚህ አመድ ምንድነው? እሳትን የማስቀመጫ ሪፍሪጅሬተር ነው። የሚጠቅመው ለሱ ነው። ካለዛ አመድ ነው። ያ አመድ መፋቅ አለበት። ምን ማለት ነው? ምን ማለት ለእግዚአብሔር እለት ዝግጁ ሆነን እግዚአብሔር ይሁን መጥቻለሁ ዛሬ እንደገና መንፈስ እንድትሞላኝ ዛሬ በመንፈስ ለመሞላት እፈልጋለሁ። እኔ ይሄንን ነው ዛሬ ለኔም ለእናንተም የምጸልየው እግዚአብሔር ዛሬ ጉልበታችንን እንዲያድሰን ነው። በተራራ ላይ እንዲያቆምን ነው። እግሮቻችንን እንዲያጠነክርልን ነው። ከአምላካችን በቀር አምላክ ማን ነው? ከእግዚአብሔር በቀር ማን ነው ብለን እንድንዘምር እግዚአብሔር ያስችለን። ይኸውላችሁ ጳውሎስ ጢሞቴዎስን ሲተወው ትቶ ሲሄድ በኤፌሶን እዛ ፓስተር እንዲያደርግ ነው እና ግን ወጣት ነበረ እና ማንም ወጣትነትን አይናቀው አይዞ እና ምን ይለዋል? ምክንያቱም በጣም ብዙ ቻሌንጅ ስለነበረ ማለት ነው። ብዙ ትልልቅ ሰዎች ስለነበሩ ብዙ ሊቃውንት የነበሩበት ከተማ በመሆኑ ብዙ የስተት ትምህርቶች የወጡበት ስለሆነ ብዙ ተመራናል ስለዚህ ጉዳይ በጣም ስለዚህ ጢሞቴዎስ በጣም ከመዛሉ የተነሳ በራሱ ያፍራል፣ በጳውሎስ ያፍራል። መንፈስ ቅዱስን ለመስበክ እንኳን ጉልበት ያጣበት ጊዜ ነበር። በእኔ በእስረኛው በወንጌል ማትፈር ይለዋል። ሰው እኮ በራሱ አይበረታም። ጀግንነት እኮ በራስ አይደለም። የወንጌል ጀግንነት ከመንፈስ ቅዱስ ብቻ ነው። ክብር ለእግዚአብሔር ይሁን። ያ መንፈስ ቅዱስ የራቀ ግን በራሳችን መሄድ እንጀምራለን። የዛን ጊዜ ነው መሰበር የምንጀምረው። ጳውሎስ ምን አለው? ጢሞቴዎስ በአንተ የተነገረውን ትንቢት አስታውስ። በእኔ እጅ መጫን ከሽማግሌዎች ጋር የተሰጠን ትንቢት የተነገረን አስታውስ። ከዛ ይመጣና እንደገና ሁለተኛ ጢሞቴዎስ ላይ እምነት አለ በአንተም ባያትህም ያለውን እምነት አቃቃለሁ ግን ይለዋል። ግን ይኸውልህ እግዚአብሔር የኃይልና ራስን የመግዛት የፍቅር መንፈስ እንጂ እግዚአብሔር የፍርሃትን መንፈስ አልሰጠንም ጢሞቴዎስ ይለዋል። ስለዚህ አቀጣጥለው ያንተ ችግር አሁን በዙሪያ ያሉ ሰዎች ማንነት ጉምቱ መሆናቸው፣ ትልልቅ መሆናቸው፣ ጥርሳቸውን የነቀሉ የስነ መለኮት ሰዎች መሆናቸው፣ ባለስልጣን መሆናቸው አይደለም ችግርህ። የችግራችን ትልቅነት አይደለም። የችግራችን ጥልቀት አይደለም። እሱ አይደለም ችግራችን እለት ከእግዚአብሔር ጋር ያለ ሪሌሽንሺፕ ነው። ለምን በሉኝ? ምክንያቱም ከእግዚአብሔር ጋር ስንጣበቅና ከእግዚአብሔር ጋር ስንሆንና እግዚአብሔርን ማምለክ ስንጀምር
ለተፈጠርንበት ዓላማ መኖር ስንጀምር እግዚአብሔር ያለንን ነገር ሁሉ እግዚአብሔር ማድረግ ይጀምራል፣ በፍቃዱ ማስኬድ ይጀምራል። እግዚአብሔር በፍቃዱ እንደፈቀደው ማስኬድ ይጀምራል። ምክንያቱም ለስጋችን እድል ሳንሰጥ ስንቀር የእግዚአብሔርን የማዳን እጅ አናዘገየው በህይወታችን ማለት ነው። እዚህ ጳውሎስ ምን አለው? እሳት ሰው እንደሚያቀጣጥል ምን አድርገዋል? ወናፉን አየር ስጠው፣ በኦክሲጅን አንድደው እና አውጣው፣ ጭሱን አመዱን ፋቀው እንደማለት ነውና ዛሬ ይሄንን ያመጣውበት ምክንያት ዳዊት ከብዙ የብዙ ዓመት የእግዚአብሔርን ቸርነት ባንድ ቻፕተር ልበለው በሚገርም ሁኔታ የብዙ ዓመት እዛ ላይ ብሎታል። ከጠላቶቹና ከሳኦል ልጅ አይደለም ሰው ከብዙ ጠላቶቹ እግዚአብሔር ያዳነውን ሰብስቦ ሲናገር ግን ለካስ እግዚአብሔር ዋጋ ከፍሎ ነው ያዳነኝ። ለካስ እግዚአብሔር ከጎልያድ ያዳነኝ ዝም ብሎ አይደለም። ለካ እግዚአብሔር ዝም ብሎ ድንጋዩን እንደወረወረ አይደለም። ለካ እግዚአብሔር ከነመላእክቱ እንዳለ ካምፑን ነቅሎ መጥቶ ነው ለካ እግዚአብሔር ለኔ። አይገርማችሁም? ለካስ ትናንትና ባለቀስኩ ጊዜ ትናንትና ወየው ብዬ ሳለቅስ ለካ እግዚአብሔር እንደው ዝም ብሎ አይደለም። ለካ መላእክቱን ሁሉ ሰብስቦ ነው የወረደው ለኔ። ትናንትና ለካ በሳኦል ልጅ ጦር ሳኦል ወሮ ሲስተይ ለካ ዝም ብሎ አይደለም። ለካ እግዚአብሔር በቅዱስ ኪሩቤል ተቀምጦ በእሳት በሮ ነው የመጣ። አስቡ፣ ይሄንን አምጡ። ምክንያቱም እነዚህን ሁሉ ነው የሚያመጣቸው። ስታነቡ እንደዛ ነው የሚለው። እኔ ቁጭ ብዬ ማሰብ ጀመርኩ። ዋው ያ በዘመኔ በሙሉ እንዲሆንኩበት ለካ ሲምፕሊ እግዚአብሔር እንደው ዝም ብሎ በቃ እንዲህ ያለኝ ጉዳይ አይደለም። ለካ እግዚአብሔር ቢዝነሱ ነኝ እኔ። ለካ ለእግዚአብሔር ለካ እኔ ውዱ ነኝ ለእግዚአብሔር። እግዚአብሔር ምክንያቱም እግዚአብሔር የእንትን ልጅ የለውም፣ የሚያበላልጠው ልጅ የለውም። እግዚአብሔር ስናዝን ሀዘናችን የሚገባው አምላክ ነው። እግዚአብሔር ሲሪየስሊ የሚወስድ አምላክ ነው። እሺ እግዚአብሔር ሲሪየስሊ ልክ እንደ መንግስታት አይደለም። ለዚህ አንድ ቀበሌ ከደከ ይበቃዋል ብሎ የቀበሌ ከደከ መሳሪያ ልኮ የሚያድነን አምላክ አይደለም። ትንሽም ይሁን ትልቅ በቅዱስ ኪሩቤል ተቀምጦ የሚመጣ አምላክ ነው። እግዚአብሔር ይመስገን። ስናለቅ ስንገላታ ስንጨነቅ ሐሳባችን ሲል እግዚአብሔር በቅዱስ ኪሩቤል ተቀምጦ ቤታችንና ንብረታችን ውስጥ ገብቶ የሚያድነን አምላክ ነው። ዛሬም ያደርጋል እንደዚህ። እግዚአብሔር አሁንም በስራ ላይ ነው። እመኑኝ። ከእግዚአብሔር እይታ፣ ከእግዚአብሔር ኃይል፣ ከእግዚአብሔር ብርሃን፣ ከእግዚአብሔር ምንም የራቀ ነገር የለም። አለ ወይ? የለም። ስለዚህ ዳዊት ቁጭ ብሎ በቃ የሚገርም መገለጥ ነው። በቃ አሰበ። እኔ ሳነብ ትናንትም ቁጭ ብዬ ሳነብ እንዲህ እየገረመኝ ወሰከ ከማቃተን ትንሿን ግን ብዙ አልተጠቀሰም፣ ብዙ ነገር አልተጻፈልንም አይደል? ግን ከማቃት እንኳን ከእንትን ጀምራቸው በጦር ከመወርወር ከመሳት ጎልያድን ከማሸነፍ ሳኦል ስንት ጊዜ ደርሶበት ከመዳን ከልጁ ራሱ እንዴት እንደዳነ ከጠላቶቹ እንዴት እንደዳነ በባዕድ ምድር ሄዶ ስንት ጊዜ ሊይዙት ብሎ ስንት ጊዜ እንዳመለጠ እነዚህ ሁሉ ነገር አሰብኩና ዳዊት ለካ እግዚአብሔር የሚገርም አምላክ ነው። እግዚአብሔርን ተረድቶታል። ለካ እግዚአብሔር ለካ ምን ማለት መሰላችሁ? እዚህ ጋር ወይኔ 911 ስደውል ማለት ነው። ስደውል ሁለት ፖሊስ አይደለም የሚመጣው። ከዋይት ሃውስ የታዘዘ አየር ኃይል፣ ባህር ኃይል፣ የኒውክሌር መርከብ ምናምን በሙሉ ለፖሊስ እዚህ ጋር ኮለጮኩን ነው እንደ መምጣት ማለት ነው። እግዚአብሔር እንደዛ ነው የሚያደርግልኝ። እንደዛ አድርጎልኝ ነው እዚህ ጋር የደረስኩት። ስለዚህ ወድሃለሁ ጉልበቴ ሆይ ምን ላለው ወድሃለሁ። ዋው አመልካለሁ ብቻ እኮ አይደለም ወድሃለሁ። በቃ እግዚአብሔር አለቴ ነው፣ አምባዬ ነው፣ የደህንነቴ ቀንድ መታመኛዬ ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም ምን እላለሁ እድናለሁ። ስድን ደግሞ እግዚአብሔር መላእክቶቹን ልሱ ብሎ በቅዱስ ኪሩቤል ተቀምጦ እሳት እየነደደ ጭስ እየወጣ ደመናን በቃ ዙሪያው አድርጎ በቃ በጨለማ ተከቦ እግዚአብሔር ካፉ ፍም እየወጣ ፍላጻውን እየላከ እየበተነ ያደረገ ነው የሚመጣው አለ ለኔ። እኛ ግን የምናውቀው ዳዊትን ጎንተና ሳኦል ጦር ሲወረውር ዳዊትን ዞር አለና አመለጠው ተብሎ ይጻፈልን። ዳዊት ግን ደስ አያዩ። ያቺ ጦር ያስመለጠችው ግን እግዚአብሔር በቅዱስ ኪሩቤል መጥቶ ነው። እመኑኝ። ትናንትና ያመለጣችሁት የመኪና አደጋ ካለ መኪናው እንዲዞር አድርጎ አይደለም።
እግዚአብሔር በቅዱስ ኪሩቤል ወርዶ ነው። ትናንትና ከህመም የዳናችሁት እግዚአብሔር የሆነች ነገር መድኃኒት ከሰማይ ወርውሮላችሁ አይደለም። እግዚአብሔር በቅዱስ ኪሩቤል ቤታችሁ ውስጥ ወርዶ ነው። ትናንትና ልጆቻችን የዳኑት የፈራነው ነገር ያልወረሰን፣ የተነገረው ነገር ያልሆነብን፣ የጸለይነው ያለቀስነው ያልደረሰው ዝም ብሎ እግዚአብሔር የሆነ መንገደኛ መልአክ ልኮ አይደለም። እግዚአብሔር በቅዱስ ኪሩቤል ወርዶ ነው። ክብር ለእግዚአብሔር ይሁን። እንደዚህ አይነት አምላክ ነው ያለን። ደስ አይላችሁ? እስቲ ያስቡት። አሁን 911 ሲደወል ተራ ብንጠብቅ መቼ ነው የሚደርሰን? እስቲ ያስቡ። የሁሉ የዓለም ህዝብ ሁሉ እስኪደርሰው መቼ እንኳን አይደለም የሆነች እንኳን ካምፓኒ ደውላችሁ ጆሮአችሁን አንድ ቢበሳችሁ 2 ደቂቃ ብሎ 20 ደቂቃ የሚያስጠብቀው አንዳንድ የሥራ መስራት አለባችሁ። ስፒከር ላይ አድርጋችሁ እንደው እቺ 30 ሰው እንኳን ለማንሳት አይደለም። እግዚአብሔር አንሰሪንግ ማሽን ቢኖረው ንገሩኝ። አንሰሪንግ ማሽን ቢኖረው ለመሆኑ በህይወት እንኖራለን ወይ? እንኖራለን። መልሱ እስኪመለስ እንኖራለን ወይ? ግን እንዲህ አይነት አምላክ አይደለም። ገና ሳይጮሁ የሚመልስ የሚራራ የሚምር አምላክ ነው። አንተ ለምን እንዲያረክ የሚባል አይደለም። እወድሃለሁ የሚባል አምላክ ነው። እኔ ይሄንን ነው በዚህ ዓመት የማየው ስለራሴ ነው። እግዚአብሔር እንዲረዳን እግዚአብሔር ጉልበት የዛልንበትን እንመን። ዘለታችንን ይዘን እንምጣ። እግዚአብሔር ጋር እንመን። በቃ እግዚአብሔር ያስፈልገኛል፣ ኃይልህ ያስፈልገኛል፣ ተስፋ ያስፈልገኛል፣ በቤትህ በአንተ ላይ ተደግፌ መሮጥ ያስፈልገኛል። እግዚአብሔር በቃ ማለት አለበት። ቀላል ኢየሱስን አታዩም እንዴ? ኢየሱስ ከደቀ መዛሙርት ጋር 3 ዓመት ተኩል ኖሯል እንዴ? 3 ዓመት ተኩል ኖሯል አይደል? 3 ቀን ቢለያቸው ይቤዠናል ብለን ተስፋ አድርገን ነበረ ብሎ በፓስቴንስ እኮ የተናገርን ሰዎች ነን እንዴ? በፓስቴንስ እኮ የምንናገር ሰዎች ነን። ትንሽ ነገር ሲያመልጠን ብዬ ነበረ፣ ጸልዬ ነበረ። ብትጸልይስ እግዚአብሔር ፊት ከቀረበ ካለ እግዚአብሔር ፍቃድ የሚሆን ነገር የለም። ክብር ለእግዚአብሔር ይሁን። በነገራችን ላይ ተኛ ማንቀላፋ እንግዲህ ዛሬ ቤታችሁ ውስጥ ነው እግዚአብሔር። ደስ ይላል። እስቲ አይናችሁን ጨፍኑና የቤታችሁ እግዚአብሔር ቅዱስ ኪሩቤል ከነ ሰራዊቱ ከነ መላእክቱ ቆሙ። እኛ ግን አልተረዳነውም እግዚአብሔር መኖሩን ቤታችን ውስጥ። እንደገና ልንገራችሁ ይኸውላችሁ ስደት ምድር እያለሁ ፓስተር ሮበርት የሚባል ኡጋንዳዊ ፓስተር መጣና ገና እንደመጣን በ89 ነገባ ነው። አንድ ወር አልሞላም ያ ሰው ስደተኛ ሆኖ መጣ። ሚስቱ ኬንያዊ ነች፣ ኡጋንዳዊ ነው። ገባ ከኛ ጋር። በጣም ጌታ የሚጠቀምበት ሰው ነው። ማንበብና መጻፍ ጌታ ነው ያስተማረው። አነበብን ተናይለ በጣም የሚገርማችሁ 4 ክፍልም አልተማረን፣ ግን የጌታን ፍቅር እንደዚህ አይቻላቅም። እና አንዳንድ ጊዜ ሌሊቱን ሙሉ እኛ ጋር ቴንት መጥቶ እኛ ደክሞን እንተኛለን። እሱ ሲጸልይ የሆነ ጉንዳኖች ኬሻ የሚበሉ ነው ይመስላችሁ። ጉንዳኖች ኬሻ ሲበላች ተሚል እንደሱ ነው ሰሙት። በቃ ስንነቃ አሁንም ይጸልያል በቃ ሌሊቱን ሙሉ። ከዛ ቀን ነው የሚተኛው። በጣም የሚገርማችሁ ነውና አንድ ያዳምጡኝና ይሄን በደንብ ጨርሳለሁ። ከዛ በኋላ ብዙ አልቆየም። 3 ወር ምናምን ሳይቆይ ናይሮቢ ወጣ። ሚስቱ ኬንያዊ ስለሆነች መውጣት ይችላል። ናይሮቢ ወጣና ቸርች መመስረት ጀመረ። እና ቸርች እየመሰረተ የዞረ ቸርች በየሀገሩ ቸርች ይመሰርታልና ተመልሶ መግባት አይቻልም። የኛ ግቢ የዩኤን ግቢ ሆነ ኬንያ መንግስት የሚቆጣጠረው ስለሆነ ማንም ሰው መግባት አይችልም። መግባት የሚፈልግ ሰው እንግዳ ከዩኤን ወረቀት ይዞ መምጣት አለበት። ምክንያቱም ብዙ የሴኩሪቲ ሾዎች ምናምን አሉ እና ሰው መግባት አይችልም። አንድ ቀን ይወላችሁ አዳምጡ። ቅዳሜ ዕለት እኔ ፕሮግራም እየመራው አንድ ሰው ወክስ ያረጋየሁት ምናመልከው የምግብ አዳራሽ ውስጥ ነው።
እየተዘመረ በእጅ ነው እየዘመርን ያለ አንድ ፎክ እያደረገ መጣ። ሰተት ብሎ ሳይ ፓስተር ሮበርት ነው። እንዴት እንደገባም አላውቅም፣ እንዴት እንደፈቀዱለትም አላውቅም። ሰተት ብሎ ገባና እዚህ ጋር ኤክስኪውዝ ሚ ብሎ እንትኑን ወሰደ ከኔ ማለት ነው። ከዛ እንዴት እንደገባው ታውቃላችሁ አለ። አላስገባም ብለው የነበረ in the name of Jesus እግዚአብሔር ሴንድ ያደረገኝ ሰው ነው ክፈት ስለው ከፈተ አለ ፖሊሱ። ከፈተ እሺ ብሎ አይገባም እኮ ሰተት ብሎ ከዛ ይቆምና እዚህ ጋር ዛሬ የመጣሁት አለ እግዚአብሔር ሌሊት ስጸልይ አለ ህዝቤ ተስፋ ቆርጧል በኔ ላይ ተስፋ ቆርጧል ህዝቤ እኔን ከደረሰበት መከራ በኔ ላይ ተስፋ ቆርጦ በቃ ሁሉ ነገር ጊቭ አፕ ሊያደርግ ነው ህዝቤ ብሏል ብሎ ዞር ብሎ እውነት አይደለም አለኝ። እውነት ነው አልኩት። እኔም ታደም በቃ እንግዲህ በቃ እዚሁ መሞት ነው ሁላችንም እንግዲህ በዚህ በረሃ ውስጥ በቃ ምን ይደረግ በቃ ምናምን እያልን ማውርተናል ተሰብስበን። ለካ እግዚአብሔር ከዙፋኑ ላይ ሰማ ነበር። ህዝቤ ተስፋ ቆርጦ ካለ ተስፋ እምነት የለም አለ እግዚአብሔር። እግዚአብሔር ተስፋችሁ ነው እምነታችሁ። ህዝቤ በኔ ተስፋ አይቆረጥም ንስሐ ግቡ አለ። በሙሉ ህዝብ ተነስቶ በቃ ንስሐ ገባን ምናል። ከዛ ምን ቢያደርግ ጥሩ ነው እንደመጣው ሰተት ብሎ ወጥቶ ሄደ። በቃ ሄደ። እኛ ቆምንና አሜን ምስጋና በእልልታ መጀመሪያ የማታ ማታ ጌታ የማታ ማታ ድለኛ ጌታ ጠላት ተወግቶ አንክሶ የታለ ዛሬ የትናንቱ ለቅሶ በኢየሱስ ታብሶ በኢየሱስ ታብሶ። ከዛ በኋላ ንስሐ ገብተን መነቃቃት ጀመርን። ያ መልእክት ከመጣ ከአመት ከምናምን በኋላ ተኩል አካባቢ በኋላ መጣን እዚህ። ሁኔታው ተቀያይረው ማለት ያቺ ሞመንት ግን ኢምፖርታንት ሞመንት ነበረች። እግዚአብሔር እጅ የሚይዝ ሞመንት ነበር። ተስፋ በእግዚአብሔር ላይ ስንቆርጥ እምነታችን ይንኮተኮታል። እግዚአብሔርን ተስፋ አድርግ ጽና አይልም ወይ? እግዚአብሔር ምን አድርግ ተስፋ አድርግ። ኢቭን የጠየቅነው ነገር እንኳን ትንፋሹ ቢያቆም እግዚአብሔር ከሞት ያስነሳል የሚል እግዚአብሔር በቃ እስኪል ድረስ ተስፋ መቁረጥ የለብንም። እግዚአብሔርን ተስፋ አድርግ፣ ጽና፣ በርታ። እግዚአብሔርን ተስፋ በሉ እስቲ እግዚአብሔርን ተስፋ አድርግ። ነገራቸው ከብዙ ጊዜ በኋላ እኔና ታዴ ናይሮቢ ስንሄድ ኪጋራን የሆነ የሚባል ዘሌ ኪጋራን ኪቢራ እዛ አካባቢ ነው የሚባል ሰምተን ፈላልገን ሄድን። ስንፈልግ ስናጠያይቅ አገኘ ነው ኪቢራ አገኘ ነው ማለት ነው። በቃ አቅፎን አለቀሰ ምን አለ። አብረን ጸለይን፣ አብረን ምሳ በላን። በቃ ነገረን እንዴት እግዚአብሔር እንደተናገረ እንዴት ሞመንት እንደነበር ያ ሞመንት ያ ጉባኤ በሙሉ እንዴት አድርጎ ጠላት በሰዎች በመንግስታት በምን በመጠቀም እንዴ የእግዚአብሔር እጅ እንዳይመጣ እንዲዘገይ ሊያደርግ እንደነበር እግዚአብሔር ከዙፋኑ ላይ እንደደረሰ እግዚአብሔር ዛሬ ምናልባት ጥቂት እንኳን ተስፋችንን የሚሰርቅ ንፋስ ገብቶ ኮነ በኢየሱስ የሚመታ ተስፋችንን ሊሰርቅ የገባ ተስፋችንን ሊሰርቅ ጥርጥር ሊያስገባ ቀዳዳ የከፈተ በኢየሱስ የሚመታ እግዚአብሔር ታማኝ ነው። እግዚአብሔር ይችላል። ለዚህ ነው ኃይልን የሚያስታጥቀኝ እግሮቼንም የሚያጸና እንደ በሆር እግሮች በተራራ ላይ የሚያኖረኝ እርሱ እግዚአብሔር ነው። ከመከላከል ከጩኸት ከለቅሶ ወደ ማጥቃት ወደ እልልታ ከዛ በኋላስ ተራራ ላይ ከወጣ በኋላ ድግስ ነው ያለው። አዳምጡኝ። ለምን
ጠላት ከተመታ በኋላ ዝርፊያ ነው ያለው። ጠላት ሲመታ ሲዘርፉ 3 ቀን 4 ቀን ነው ይፈጅባቸው ንጥቂያው በቃ ጠላት ጦሎት የሚሄደው። ከዛ በኋላ ያንን ይዘው ይመጡና ደግሞ እየዘመሩ እግዚአብሔር ቤተ መቅደስ መጥተው ደግሞ ያንን ለእግዚአብሔር መስዋዕት ያቀርበው በዓል ያደርጋሉ። ይኸውልህ ከለቅሶ ወደ ከመከላከል፣ ከለቅሶ ወደ መከላከል፣ ከመከላከል ወደ ማጥቃት፣ ከማጥቃት ወደ ምን ዝርፊያ፣ ከጠላት ከዝርፊያ በኋላ ወደ አምልኮ፣ ወደ እልልታ፣ ወደ ሽብሸባ፣ ወደዛ። ክብር ለእግዚአብሔር ይሁን። ስለዚህ ወደዛ ስቴፕ እየሄድን ነው። አሁን ወደ ተራራ እየወጣን ነው። ከዛ በኋላ ደግሞ እንዘርፋለን። ከዛ በኋላ እናመልካለን። ከዛ በኋላ በዓል እናደርጋለን። ለምን? እግዚአብሔር ታማኝ ስለሆነ። ሃሌሉያ። ኃይልንም የሚያስታጥቀኝ እግሩንም የሚያዘልለኝ እግሮቼን የሚያበረታ እንቁም የሚያቆመኝ በከፍታ